ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ሰላም ዩቲዩብ ቻናል በሰላም መጣችሁ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። እኔ ሁሌ ጮሃለሁ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ ምናምን እላለሁ፣ ግን ወፍ የለም። የእውነት 50 ሰው 60 ሰው 70 ሰው ምናምን ያያል እኮ። ምን አለ ሰብስክራይብ ታደርጉ እንዴ? ምን ችግር አለው? የሆነ ችግር የለውም፣ አያስከፍልም፣ ምንም አያስከፍልም። ሰብስክራይብ እያደረጋችሁ ፕሊዝ ጋይስ ሰብስክራይብ ሼር አድርጉልኝ። እኔ ብዙ ጓደኛ ስለሌለኝ ነው። ሼር አድርጉልኝ እና አበረታቱኝ። እኔ እህታችሁን አበረታቱኝ እንድጠነክር። አይዞሽ የሆነ ማስተካከል ያለብኝ ነገር ካለ እንደ ይሄንን አስተካክይ ምናምን በሉ፣ ችግር የለውም። እና የሆነ አንዳንድ የሚፈጠሩ ወቅታዊ ነገሮችን ምናምን ላይ ሪያክሽን እናደርጋለን በቀጣይ ማለት ነው። እንደዛ ነው የምናደርገው። እና ዛሬ ደግሞ ይዤላችሁ የመጣሁት በቃ አንዳንድ ሰሞነኛ ነገሮችን ነው ማለት ነው። ከራሴ ከታዘብኩት ሰሞነኛ ነገሮችን ነው ይዤላችሁ የመጣሁት። የመጀመሪያው የባለፈው መኪና ነው። የባለፈው መኪና ነው ማለት ቆይ ግን ለምንድን ነው ይሄን ያህል የሆነ እንትንን ልመና እንደ ፕሮፌሽናል ስራ ምናምን የምናደርገው? ለምንድን ነው 10 አመት ሰው ሀገር ሰርቼ 15 አመት ሰው ሀገር ሰርቼ 6 አመት ማዳም ቤት 7 አመት ማዳም ቤት ምናምን በቃ ሁሉም በቃ ይወጣና እንደዚህ ይሄን ያህል አመት ይሄን ያህል አመት እንዴ! እውነት ለመናገር እኔ ያችን ሴትዮ የባቀደማን የባለመኪናዋን የእሷን ምክር ከዚህ በፊት የሆነ ቪዲዮ ሰርታ ነበረ። ከ2 ወር 3 ወር 4 ወር በፊት ነው ምናምን ነው አይ ቲንክ እንደዛ ነው የሰማኋት እኔ። እና በእድሜያችን መጠቀም እንዳለብን የሰው ሀገር የሰው ነው ሰራ አድርገን ወደ ሀገራችን መግባት እንዳለብን ምናምን እየመከረችን ነበረ። ከዛ ዛሬ ደግሞ ወጣችና እንደዚህ አግዙኝ ምናምን ብዙ ሀቲካራ ተፈጠረ ማለት ነው። ያም ሲያልፍ ደግሞ ምንም ማስፈራሪያ ይድረሳት ምን ይሁን አላቅም፣ ብቻ አላቅም። እኔ ቢደርሳትም ልክ ነው ማለት ያስፈራራው ሰውዬ ልክ ነው ብዬ ነው የማስበው። ምክንያቱም በቃ ላይክ በህይወቷ እንትን የሆነ ሰው ይሰጠኛልን አማራጭ አድርጋ ነው የተቀመጠችው ማለት ነው። ኢቭን እየሰራች አይደለም፣ ምንም በቃ ሌላ ራሷ ላይ የሆነ ነገር ለማድረግ ምንም እየታገለች እንኳን አይደለም። በቃ ላይክ ሰው እንደዚህ ላይቭ ላይ ተሰብስቦ 15 ተዋጦ አይ ይሄ ያንቺ ነው እንደዚህ አድርጊ ተብላ ምናምን እንድትሰጥ እየጠበቀች ያለች ሰው ናትና ለምንድን ነው ከዛሬ 2 አመት በፊት የመከርሽውን ትመክር የነበረውን ምክር ራሷ ላይ ተግባራዊ የማታደርገው? ሁለተኛ ደግሞ ሰው ያቅሙን ነው የሚሰጠው። ሰው ያቅሙን ነው የሚሰጠው። አግዙኝ ብሎ ሰው ምንም ይሁን ብቻ የመስጠት ትንሽም የለውም ትልቅም የለውም አይደለ? ሰው ያለውን ነው የሚሰጠው። መናቅ ምን አመጣው? ብልጥ ልጅ የተሰጠውን ይዛ ያለቅሳል፣ ለሞኝ ልጅ ምንድነው ይባላል። እና የተሰጠችውን ይዛ እንዳታለቅስ የተሰጠችውን ይሄ እንደዚህ ሆነ ብላ አምጣ አደባባይ አልቅሳ፣ ከዛ ትላንትና ደግሞ ሌላ ለቅሶ ተፈጠረ። this is wrong፣ ማቆም አለበት። እና እንደዚህ አይነት ነገር እኔ የራሴ እንትን ነው ባይዘው የራሴ አመለካከት ነው ማለት ሰው ሌላ የሆነ ማለት ሰውም ሳይጠላው በቃ ዛሬም ጀመረች ነገም ጀመረች ምን አለች ተብሎ የሆነ ሰውም እንትን ሳይጠላው እሷም ሳትናደድ ሳትከፋ በራሷ መንገድ የሆነ አማራጭ መፈለግ እየቻለች እንደዚህ መወጣ እንደዚህ ማለቷ ለኔ እንትን ነው ማለት የሆነ በጣም ያስጠላል እንደዚህ አይነት ነገር። ከዛ ውጭ ደግሞ ለምንድን ነው ሁሌ አረብ ሀገር ያሉ ሰዎች በተለይ ሴቶች አረብ ሀገር ያሉን ሴቶች ለሁሉም ነገር ተጠቂ ምን ሆኖ? ለምንድን ነው ተጠቂ ምን ሆኖ?
ለምንድን ነው ለምንድን ነው ሁሌ የአረብ ሀገር ሴት ተጠቂ የምትሆነው? ለምንድንስ ነው እርስ በርስ ማንተጋገዘው? የእውነት ለእርስ በርስ አንተጋገዝም። በእርግጥ ያው ይህን ስል ደግሞ የሆነ ወደ መጀመሪያ መግቢያ አካባቢ ስላልኩ ያልኩትን ነገር ይቃረናል ምናምን ማለት አይደለም። ግን መተጋገዝ በሀሳብ ሰፖርት መደራረግ አለ። የሆነ የስራ አይዲያ ሲመጣ ሼር መደራረግ ምናምን ነው። ግዴታ ገንዘብ ብቻ አይደለም ለሰው እንትን ማለት ለሰው መስጠት ግዴታ ገንዘብ ብቻ አይደለም። ጊዜም ትልቅ ነገር ስለሆነ ማለት ነው። ለምንድን ነው ሼር የማንደራረገው? ለምንድን ነው ክፉ ምን ሆነው? ፕላስ ደግሞ ለብዙ ነገር ተጠቂ ምን ሆነው እኛ አረብ ሀገር ያለን ሴቶች ነን። በዛውም ልክ ደግሞ ለብዙ ነገር የምንደርሰው እኛ አረብ ሀገር ያለን ሴቶች ነን። ለምንድን ነው? ለማን ነው የምንኖረው? ለምንድን ነው የምንኖረው? እስከ መቼ ነው እዚህ የምንኖረው? ስንቶቻችንን ራሳችንን ጠይቀን የምናውቀው? እኔ አንዳንዴ ለራሴ ጥያቄ ስለሚሆንብኝ ነው። ለሰው የምንኖር ፍጥሮች ሆነን የተዘጋጀን ሁላንም ይመስለኝ አንዳንዴ ማለት ነው። ብዙ ነገሩን የሚጠነክረውም እኛ ጋር ነው። ብዙ ነገሩም የሚሄደው ከኛ ነው። ብዙ ነገርም የሚሰጡት እዚሁ አረብ ሀገር ያሉ ሴቶች ናቸው። የሚሞቱትም እዚህ አረብ ሀገር ያሉ ሴቶች ናቸው። እና ደግሞ የሆነ ነገር አሁን ምሳሌ አንድ አረብ ሀገር ያለች ሴት ምሳሌ ማዳም ቤት እንደኛ ማዳም ቤት ያለች ሴት ወይ ብትታመም ወይ ብትሞት እንደው ፈጣሪ ከሰማይ ያርቅላትና ማለት ነው። እንኳን ሌላ ሀገር ያለ እንትን ይቅርና ዲያስፖራ ይቅርና እዚህ ሀገር ያለኖች ራሱ እንትን አንልም፣ አናዝንም። ለምንድን ነው? እኔ ጥያቄ ስለሚሆንብኝ ነው። ለምንድን ነው እርስ በርስ ማንደጋገፈው? እኛ ማለት አንድ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው ይባላል። እና ለምንድን ነው የሆነ ነገሮችን ቀለል አድርገን የማንተጋገዘው? እስከ መቼስ ነው እንደዚህ የምንኖረው? ለምንድንስ ነው ደግሞ ሰርተን ውጤታማ ማንሆነው? ለምንድን ነው አመታት የሚፈጅብን የሆነ ነገር ለማድረግ? አሁን እኛ ምሳሌ ቤተሰብ ለማገዝ 1 አመት 2 አመት አይደለም 10 አመት ይፈጅብናል። ቤተሰብን የሆነ ነገር ለቤተሰብ የሆነ ነገር እንኳን ለማድረግ 10 አመት ይፈጅብናል። ለምንድን ነው ገንዘባችን የምንቀበለው ገንዘብ ከሌሎች ሀገር ዜጎች ያነሰ ሆኖ ነው? ወይስ ደግሞ የራሳችን የገንዘብ አያያዝ ችግር ሆኖ ነው? ወይስ ደግሞ የሆነ እንትን ነው የሆነ የምንሰጠው አካል ላይክ ቤተሰብ ማለት ነው አመስጋኝ አልሆን ብሎ ነው? የትኛው ላይ ነን? የትኛው ላይ ነን ያለነው እኛ? የትኛው ላይ ነው ያላችሁ እናንተ? እና ለምንድንስ ነው የሆነ ራሳችን ላይ ለመስራት አመታት የሚፈጅብን? ለምንድን ነው? እኔ የማይመለስልኝ ጥያቄ ስለሆነ ነው። እና በዚህ አጋጣሚ እንድንወያይበትም ስለፈለኩ ነው። ያው ራሴ ላይ ጥያቄ ስለሚፈጥርብኝ ነው። ያው ከኔም ከራሴም በአቅሜ የሚሆነ ያየሁት ነገር ስላለ ማለት ነው። ለምንድን ነው? እና መልስ አጣሁለት፣ እግዚአብሔርን መልስ አጣሁለት። ለምንድን ነው? ለምንድን ነው የኛ የአረብ ሀገር ሴቶች የሆነ ነገር ፕላን አድርገው የማይሳካላቸው? ለምንድን ነው? በቃ በጣም ከጥቂቶች በጣም ከብዙዎቹ ጥቂት ነው። በቃ ሜቢ ከመቶ 10 ኦር 5 የሆነ ሰክሰስፉል የሚሆኑት ማለት ነው። እኛስ ለምንድን ነው አመታት የሚፈጅብን? ምንድነው ችግራችን? እና ራሳችንን እንጠይቅ። ያው ከራስ ነው ብዙ መልስ አለ፣ ራስ ላይ መልስ አለ ብዬ ነው ውዶችዬ። ራስ ላይ መልስ አለ፣ ከራሳችን ላይ መልስ እንጠይቅ። እና የሆነ የምናስበው ነገር በእንትን የሆነ ገደብ ይኑረው። ማለት ገደብ ይኑረው ስንል እዚህ አመት እየሄድን የሆነ እንትናችንን ጊዜያችንን እያደስን በሄድን ቁጥር ላይፋችንንም እዚሁ እየገደልን ነው የምንሄደውና
ያ ገደብ ሊኖረው ይገባል። የጊዜ ገደብ ሊኖረው ይገባል ብዬ አምናለሁ። እኔ እንደራሴ ማለት ነው። ራሳችን ላይ መስራት አለብን። ከሌሎች ደግሞ በቃ በቃ አሉ ደህና ደህና የሚባሉ ሰዎች እኮ አሉ እዚህ እንትን ሚዲያም ላይ ምናምን ላይ አሉ። ከነሱ የሆነ ትምህርት መውሰድ አስፈላጊ ነው ላለው ውዶችዬ። እና የዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ጊዜ በሌላ ርዕስ እመጣለሁ። እስከዛው ግን ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁሌ በእንደዚህ አይነት እንትን ብቻ አይደለም ልመጣ ያሰብኩት፣ ሌላም አዳዲስ ነገሮችን እየሰራው እመጣለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ወዳችኋለሁ። ባይ ባይ።